እሺ አህለን ሐባይቢ እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ በየላችሁበት ሰላምታ ይደርሳችሁ። እንግዲህ እቺ ባለየ ሴትን አሰዳቢ አንዳንድ ሴቶች አሉ። በቃ ላላማ ያሉት ሴቶች ላይ በጣም ነው የሚያስጠሉት፣ በጣም ያናድዳሉ። እንግዲህ እቺ ምስሉ ላይ የምትመለከቷት በሳዑዲ ፖሊስ እጅ ተይዛለች። ይሄ የሚያዘት በምክንያት ነው። ምክንያቱ ምንድነው ካላችሁ ቤት ተከራይታ ሴትም ወንዶችን ያመጣች ብልግና ስትሰራ ተይዛለች ማለት ነው። እና እንግዲህ እንዳያችኋት ላላማ አልወጣችም። እንደምታውቁት ጸጉሯም ቀለም ተቀብታለች። በቃ ለስራ የወጣ ሰው እንደዚህ ነው? በፍጹም አይደለም። እንደምታዩት ናት። በጣም ከምነግራችሁ በላይ በጣም ሌላም ይገባታል። እንኳን በፖሊስ መያዝ እስር ቤት አይገባትም እቺ ማለት ነው። እና አብዛኛውን ኢትዮጵያውያን ለማሰደብ አሉ አንዳንዶች በጣም አላማ ቢሶች ማለት ነው። እና እንግዲህ ኢጃዛ ቤት የሚባል ነገር በጣም ያስጠላል። ኮንትራቶችን አያካትትም ይሄ ነገር። ሌሎቻችሁም አላችሁ እንደዚህ ጠለም ሆናችሁ የምትሰሩ ማለት ነው። እና ይሄን ነገር ወላሂ በጣም ያስጠላል፣ በጣም ነው የሚያናድደው። ግን ቢሆንም አንዳንድ መልካም ሴቶች አላችሁ ማለት ነው። ሁላችሁም ይሄን ነገር አያካትትም። አውቃችሁ ተረዱን፣ ስሙኝ ማለት ነው። እና በጣም ነው የምታናድደው። በጣም ሌላም ይገባታል እኔ በኔ በኩል ማለት ነው። እና እንግዲህ ብልግና ስትሰራ ህገወጥ ወንዶችን ህገወጥ ሴቶችን እያስገባች ብልግና ያለ ኒካ ብልግና ስታሰራ ተይዛለች ማለት ነው። ሌሎች ወንዶችን ምስል አሳያቸዋለሁ ተይዘዋል ሁሉም ማለት ነው። እና እቺ በዋነኝነት የተያዘችው እቺ ሴቷ ናት ማለት ነው። በጣም ነው የሚያናድደው፣ በጣም ታሳፍራለች። ለስራ ተወጥቶ ይሄን ማድረግ ምን ይባላል? እንኳን ታያሽ። ምክንያቱም እዚህኛ ሀገር ለምደሻል፣ እዛም የሰው ሀገር ልታቆሽሺ ነው ሐሳብሽ። እኔ በህግ ወጥ እኮ አሁን እየሄዱ በሽታ አለ። ይሄንን ኤችአይቪ ኤድስ እኮ አሁን እየተስፋፋ ነው በየትም ሀገር ማለት ነው። ፊት ላይ በመርመራ ነበር የሚኬደው ምናምን። አሁን ግን ምንም አይነት መርመራ የለም። በተለይ ዱባዮች ይሄን በሽታውን ተጠንቀቁ እኔ ልንገራችሁ። ምክንያቱም ለ5 ደቂቃ ስሜት ብላችሁ ይሄን ነገር ራሳችሁን ጠብቁ። ምክንያቱም በህግ ወጥ ነው እየገቡ ያሉት። አሁን ዱባይ አሁን ሳዑዲ በበረሃ ምናምን እየሄዱ ያሉት አብዛኛው ታማሚ ነው እኮ። ይሄን ነው እኮ ገንዘብ እጦትም አይደለም እኮ በባህር የሚያስከዳቸው በሽታው አግዷቸው እኮ ነው። ይሄን ታውቃላችሁ? ይሄን ነው እኮ። በጣም ተጠንቀቁ ከበሽታ። ብዙ ስትቆዩ ትንሽ ስሜታችሁ ሊያግዳችሁ ይችላል፣ ግን ተቆጣጠሩት በቃ። አሚሯችሁን ታሳመናችሁ ደግሞ ምንም አትሆኑ አሉ አይደል? እስከ 10 እስከ 8 እስከ 15 አመት አሉ ስሜታችሁን ቆጥብ አድርጉ እፍና አድርገው የሚሰሩ ማለት ነው። የምሬን ነው እኮ እውነቴን እኮ ነው የምነግራችሁ፣ የምሬን ነው። እና ራሳችሁን ጠብቁልን የመዳም ቀሞች ወንዶችም ሴቶችም በስራ ላይ ያናችሁ ለዚህ ህይወት ብላችሁ ጀሃነም እንዳትገቡ፣ የምሬን ነው። ያዱና ጀሃነም ነው ይሄ በሽታ። እና ራሳችሁን ጠብቁልኝ። እስቲ አንድ ምስል ላሳያችሁ ደግሞ ውስጤን የነካኝ ማለት ነው። ይሄ እንግዲህ አረቡ ሚስቲቱ አቃጥላ መዳሚቱ ማለት ነው። መዳሚቱ ባሏን አቃጥላ ነው በእሳት በፍልውሃ ነው ያንጨበጨበችው። ምን አድርጎ ነው? ባለፈው ናይጄሪያውን አግብቶ ነበር ማለት ነው እሱ። ከዛ ናይጄሪያውን ካገባች በኋላ ቀናት መጣ። ከዛ እንደምታዩት በእሳት አንጨበጨበችው ማለት ነው። እኔ ግን ገርሞኛል። ቢያንስ አንድ ነገር የተረዳው ነገር እሱን በቃ እንደዚህ ያደረገች እናንተን ሰራተኞቿን በቃ እንዴት እንደምታረግ ነው። አቤት ጭካኔ! ምን ያክል ጭካኔ ነው! በባሏ ላይ እንደዚህ የፈረደች በእናንተ ላይ ምን ያክል ግፍ ያደረሰች ከሆነ ያደረሱ እንደሆነ በጣም ተረድቻለሁ ላይ በዚህ ቪዲዮ በዚህ ምስል ማለት ነው። እና ብቻ ሁላችሁም አላህ ይጠብቃችሁ፣ የምሬን ነው። በአላህም ላይ ተጠንቀቁ። እና አላህ ላይ ብላችሁም ራሳችሁን ከመጠበቅ ወደ ኋላ እንዳትሉ። ምክንያቱም እንደዚህ ከኋላ በጣም ተናዳጆች ናቸው። ልጆቻቸውን የሚያስደበደቡ ነው። ሰሞኑን አይታችኋል።
እና ራሳችሁን ጠብቁ እንዲህ የሚያግሏችሁ ከሆነ በስድብ እንደዚህ የሚሳደቡ የሚጨቃጨቋችሁ የሚመቷችሁ ሲፈልጉ በቃ በጣም ስራ የሚያበዙባችሁ ከሆነ በቃ ካንሰሌሽን ተጠይቃላችሁ ካንሰሌሽን በየትኛውም አጋጣሚ ስራ በዝቶብኛል ብላችሁ አሞኛልም ብላችሁ ካንሰሌሽን መጠየቅ መብታችሁ ነው ይሄን ነገር ወቁ እና አብዛኛችሁም እየጠየቃችሁን ስለሆነ ካንሰሌሽን መጠየቅ እንችላለን ነው እያላችሁ ስለሆነ በየትኛውም አጋጣሚ ለምን 10 ቀን አትሆንም እዛ ቤት መጠየቅ ትችላለሽ ካንሰሌሽን ጠይቀሽ ወደዚህ ወደ ሀገርሽ የሚመጭበት ወይ ስራ የምቀይርበትን ነገር አመቻች እኔ ለገንዘብ በየወጥቼ አላማዬን ሳላሳካ የፈለገችውን ታምጣ ብላችሁ ራሳችሁን አትጣሉ አብዛኞቹ ሴቶች እኔ ወደ ሀገር መሳፈር አልፈልግም ስራ በዝቶብኛል ልገለይ ነው ምናምን ብላችሁ አማራጭ የለኝም ምናምን ብላችሁ እንትና አትበሉ ምክንያቱም ህግ ባለበት ሀገር ነው ያላችሁት ሰው ናችሁ እና እንደዛ ነው አሁን እቺ እንደዚህ ባሏ ላይ እየደፋች እናንተ ላይ ምን ያግዳታል ባሏ የኒካ ባሏን የልጆቹ አባቷን የልጆች አባቷቸው በቃ እንደዚህ ታደረገች ማለት እናንተ ላይ ምንም በቃ በተለይ ለሀገር ዜጋ ሆናችሁ የነሱ ሀገር ዜጋ ሳትሆኑ እንደዚህ ለሀገር ዜጋ ሆናችሁ ነው እንዴ አዘኔታ የሚኖራቸው ብቻ ወላሂ አላህ ይጠብቃችሁ እንግዲህ የያዛችሁትም አላህ ያበርክትላችሁ የምሬ ነው እኔ ሳልመርቅ የናንተን ልፋት ስለማቅ ማለት ነው ሳልመርቅ ወደ ኋላ በያላቅም ሳሰማችሁኝ ቪዲዮዬን ማለት ነው ወላሂ ምርቃኔን ጣል አድርጌ ነው ማልፈው ማለት ነው እና ብቻ ሁላችሁም አላህ በያላችሁበት አላህ ይጠብቃችሁ አላህ ያግዛችሁ ስራችሁን በቃ ቀለሊት ቁማችሁ ነው ወላሂ ያያያችሁ ነው በጣም ሶሻል ሚዲያ ላይ በጣም ያለሁኝ በካሜራ ማለት ነው እና ቀለሊት ቁማችሁ ነው የምትሰሩት አላህ ይጠብቃችሁ ያዛችሁ ረዳኢት ሲኖረው ነው በተለይ የመዳም ቀሞች ብር የሞተ ብር ነው እኔ እንጃ እኔ ለምን እንደማይበረከት አላቅም ብቻ አላህ ያበርክትላችሁ ረዳኢቱ ይሙላላችሁ ወደ ሀገራችሁ ገብታችሁ ደግሞ ጥሩ ትዳሩን አላህ ይወፍቃችሁ ኒዕማውን ወደ አላህ የቆመውን ትዳር ይስጣችሁ የምሬ ነው ወደ የፈጣሪውን የቆመ ማለት ነው እና ለትዳር ዱአ አድርጉ ምክንያቱም እሱ ነገር ነው ለትንሳ ዱንያችሁን የሚያቋቁምላችሁ ትዳር ነው ማለት ነው እና መልካም ስራ መልካም ጊዜ ይሁንላችሁ አላርዝምባችሁ አዲስ ከሆናችሁም ሰብስክራይብ ያደርጋችሁ አበረታቱኝ